ሰላም እንዴት ናችሁ? ዮናስና እዝራንን ዛሬ በኡጋንዳ ካምፓላ ውስጥ ከ14ኛው ክፍለ ዘመን ጀምሮ የነበረውን የባጋንዳ ኪንግደም ቤተመንግስትን እንጎበኛለን። እዛ ጋር መታየት ንግስቷ ነች። ወገናሬ መኪና ነገር ነው የሚለኮስ ነገር የለው። በውስጡ ብዙ ያልጠበቅናቸውን የሚያምሩ የሚማርኩ ቦታዎች ያየን ሲሆን ባልጠበቅነው መንገድ ደግሞ ከ25000 ሰዎች በላይ የተገደሉበትን የማሰቂያ እስር ቤት አይተናል። እዛ ጋር ከተያችሁ ጭራሽ እጅ አሻራ አለ። ቁጭ እጅ አሻራ። እሺ እንግዲህ እንግባ። እዛ ጋር እንግዲህ መመዝገቢያ ቦታው ነው። እኛ ግን ኦሬዲ ተመዝግበናል። ለምን እንደሆነ አላውቅም። በዚህ መሃል ላይ ማለፍ አትችሉም ማለችን። እንግዲህ ጉብኝታችንን አሁን እንጀምራለን። ወደ ውስጥ ነው እናያለን። አብረውን የሚጎበኙ ሰዎች አሉ። ቅድም እያለችን ነበር በኩል እንዳታልፉ እያለችን ነበርና ምንድነው እያለን ግራ ገብቶን ነበር። ለካ ንጉሱ ብቻ ነው በዚህ በኩል የሚያልፈው። ካባካ ማለት ንጉስ ማለት ነው። ጎሳዎች አሏቸው 56 አካባቢ የሚደርስ ጎሳዎች አሏቸው። ግን አንድ ሰው ከራሱ ጎሳ ሌላ ሰው ማግባት አይችልም። አንድ እህቱ ነች የምትቆጠረው። አንገ አስቡ፣ ሀገሪቷ ኡጋንዳ ነች፣ ግዛቱ ቡጋንዳ ነው። ከዛ ህዝቦቿ ደግሞ ባጋንዳ በኤ ነው። አንዱ ሰው ደግሞ የዚህ ግዛት አንዱ ሰው ሙጋንዳ ነው የሚባለው። ቋንቋ ደግሞ ሉጋንዳ ነው። የሀገሪቷ ቋንቋ ሉጋንዳ ነው። በስመ አብ። ግን ያው ምን ያደርጋል ለሰውየው ንጉሱ ካባካው ቢሮ ብቻ ነው ይሄ እና ወዴት ነው የሚለው እና አሁን እስኪ ሌላ ቦታ ሊያስጎበኘን ነው እንግዲህ እየወሰደን ነው። So dear visitors, here are some of our king's cars. አውስ ያወር ማርያም እቺ በቃ መንዳት ነው። ፈጣሪ ወይ ተከፈተ እዚህ ጋር አያታችሁ የቻይና ሳይክል ምናምን ካለ ታውቁታላችሁ፣ ብረቶቹን ማለት ነው። So here is the Aminis cannon. ዘመድ ፊላል አስቡታውን እንዴት ይተኩሱ እንደነበረ። ግን እንዴት ነው የሚሰራው? ቆይ እስኪ ቆይ ቼክ እናድርገው ጋይስ። እስቲ ማስገቢያቸውን ቢያንስ እንየው ጋይስ። ይሁት መሳሪያዎቹን ብዛት የሆነ የውሃ ልማት ዕቃ ምናምን ነው የሚመስለው። እዛ ጋር ደግሞ ምን እንደሆነ አናውቅም። ሽንት ቤት ነው የሚሆነው። የታሪክ ቦታ እኮ ስትገቡ ችግሩ ሁሉም ነገር ታሪክ ይመስላችኋል። How we can say don't forget to subscribe in Luganda. Kawera bira yeah kolai kinga thank you kawera bira kolai kinga በሉጋንዲኛ ማለት ነው። ሰብስክራይብ ማድረግ እንዳረሱ ማለት ነው። ከዛም ወደ ማሰቃያ እስር ቤቱ ይወስዱን ጀመር። በእውነት ብትተኙ እየተንከባለላችሁ ትደርሳላችሁ። በእውነት እንደዚህ አይነት ጫካ ያስቡት። ማሳ ምናምን ያለው ከተማ መሀል ከተማ እዩ። እዚህ ጋር እንዳለ በቃ መኪኖቹ ምናምን አሉ። ከዚህ ጀርባ የፓርላማ ቦታ መሀል ከተማ ላይ ያጣሩ ምናምን ማለት ነው። ሄይ what's up? አሁን እየገባን ያለ ነው ኢዲያም ዳዳ የሱ እስር ቤት ነው የሚያሰቃይ። አንተ ሶይ ሊዝናና ነው እና የሚያሰቃይ ማርያም በጣም ነው እንግዲህ ሰው በጣም ነው ያሰቃይ ገንደል ማርያም ዌልካም ቱ ኢዲያም። እንግዲህ እንደተጻፈው ይህ ቦታ ኢዲያሚን የተባለው መሪ እስረኞችን የሚያሰቃይበት እስር ቤት ነበር። We do estimate around 25,000 Ugandans dying from here. 25000 ዩጋንዳውያን እዚህ ሞተዋል ማለት በለው። ሰውየው ከባድ ሰው ነበር። ማርያምን ማንንም አይሰማም። ገሏቸው ወለውላ አልተቀበሩም በብዛት እና አባይ ውስጥና ቪክቶሪያ ሃይቅ ውስጥ ነው የስጣሉት። አንታስቡ ያሳ ቁጥር ሲበዛ ያሳ ቁጥር ሰውየው አያችሁ አይደል? የቢዝነስ ሰው ነው። እኔ የተረዳው ነገር ያሳ አርባታ ደግሞ ቦታው ትንሽ ይመስላል። አሁን እዚህ ቦታ ሩቅ ትንሽ ያሳየችው ያንተን ሁለት ሶስት ይጨምራል እኮ። ያኔ በሚያሰቃይበት ጊዜ መሬቱ በውሃ ይሞላና ከኤሌክትሪክ ጋር ተያይዞ ሰዎቹን በመኪና አምጥተው ይጥሏቸው ነበር። ክፍሏችን ይሄ ነው ክፍሉ። 5 ክፍል ነው ያለው። ሰውየው ለ7 አመት ነው ያሰቃየበት። በ7 አመት ውስጥ በዚህ ክፍል ውስጥ 25000 ሰው ጨረሰበት ማለት እና ውስጡና ነው እናት የጃሻሮች ምናምን ሲሰቃይ ቦታው ምናምን አልተጸዳም ሰው እንዲያየው ተብሎ። ከተማውን ማየት ከፈለጋችሁ እዛ ጋር ያው ለምንድን ነው ቆይ ጋይስ ነጮች የጥቁር ታሪክ በጣም ነው የሚመቻቸው። አድቬንቸር ያው እዛ ጋር እዚህ ጋር እንግዲህ የአፍሪካ ባህል በቆዳ ተስለዋሉ። ቆዳ አይደለም ጋይስ ባይ ዘ ዌይ ቆዳ አይደለም። ከዚህ ዛፍ ነው። ይሄንን ዛፍ ካወቃችሁት ኢትዮጵያም አለ። ከምሮት ስሙ
በአማርኛ እናውቀውም፣ በእንግሊዘኛ ግን ምን አሉ? ፊግ ትሪ ነው የሚባለው። እናውቀዋለን። ደግሞ የአቮካዶ ቅጠል አይነት ሙድ አለው ብቻ። ከዚህ አስቡት። እኔ አሁን እንደዚህ አይነት ነገሮች እንደነዛ አይነት ነገሮች ከእንትኑ የሚሰሩ ነበር ይመስሉኝ፣ ከቆዳ እንደሚሰሩ ነበር የማውቀው። ግን ከዚህ ከቅጠሉ ከዛፉ ነው የሚሰሩት። ለምን እንትኑ ነው የሚደረገው? ቅርፊቱን አሁን እዛ ጋር እናሳያችኋለን። ይሁት እንግዲህ ይሄ ከእንጨት ነው የሚሰራው። እንጨት ነው ሲጀምር ያስታውቃል። ሲታይ ቆዳ ይመስላል ግን ወፍ እና ይሄንን ይደበድቡታል። መጀመሪያ በዚህኛው ይጀምሩና ከዛ በኋላ በዚህኛው ስሙዝ ለማድረግ ይጠቀሙበት። እስኪ አሳይ እና እንዲህ ይደበድቡትና ከዛ ስሙዝ ሲሆን በዚህኛው ያደርጉታል። ስሙዝ ከሆነ ከዛ ፀሐይ ላይ ይሰጣና በኋላ አባቴ ማርያምን እኔ ራሱ ቆዳ ነበር ከሩቅ ሲታይ ቆዳ ነበር የመሰለኝ። ወፍ ቆዳ አይደለም፣ ደስ ይላል ግን እንጨት ነው። እንግዲህ እዚህ ሀገር ኡጋንዳ በጣም የምትገለጸው በእቺ አዋፍና በጎሬላ ነው። በጣም ኤርፖርት መገለጫቸው ነው። እዚህ ደግሞ እዚህ የባጋንዳ ኪንግደም ውስጥ በጣም ያየነው ነገር አንበሳ ነው። የሚሸጥ ከሆነ እስኪ እንጠይቅ። አባቴ 100,000 ብዙ አትደንግጡ። 100,000 ሺሊንግ ማለት ነው። 100,000 ሺሊንግ በኢትዮጵያ ማለት 4,000 ብር ምናምን አስቡት። በጣም ውድ ነው ጋይስ። ማርያምን እኔ 2,000 ሺሊንግ ምናምን በኢትዮጵያ ቢያንስ 100 ብር ምናምን ብለውን ወደ ቤት ልወስድ እኮ ነው። 250 ያው እኔ ስንት ነው? ላይክ $80 ምናምን ነገር። ከባድ ነው ጋይስ፣ ከባድ ነው። ማርያም ፈገግ እያልን እንለፉ እንጂ እዚህ ጋር በቃ አታክልት ይተክላሉ። እንግዲህ እንደነገረን ከሆነ ኢትዮጵያዊ ነኝ ብዬ ስነግረው የባጋንዳ የመጀመሪያው ንጉስ ከኢትዮጵያ ከፍተኛ ቦታዎች ነው የመጣው፣ ከፍታ ቦታዎች ላይ ነው የመጣው ተብሎ ይወራል በፊት። አገሪ እንደውም ማለት ነው የኢትዮጵያ ባንዲራ እዚህ መሀል ላይ ማለፍ አትችሉበትም የተባለው መንገድ ላይ ሰክቼ ነው የምሄደው። ማንን እሰማለሁ? እስኪ ማን ይናገረኝ? ማን እንግዲህ እስኪ አሁን የኃይለ ሥላሴ ዘር ስለሆናችሁ አብረን ፎቶ ብንነሳ ብለውናል። ንግስቲቷ ራሱ አውቀች ኃይለ ሥላሴ Which ones? Yeah. Like this? Yeah. Like this? ኃይለ ሥላሴ ፎቶ እንነሳለን። እንደነገሩን ከሆነ የባጋንዳ ኪንግደም ንጉስ ሲሞት ሞታ አይባልም፣ ጠፋ ነው ይባለው። ደን ውስጥ ጠፋ ምናምን ነው ሞተ ብሎ አይታመም። በቃ ንጉስ ይሞታል አይባልም፣ ጠፋ ነው ይባለው። እና አሁን ለምሳሌ ካባካ ነው ንጉሱ፣ የንጉሱ ስማ ሲሞት ካባካ ማለት ንጉስ ማለት። ከዛ ሲሞት ሴካባካ ነው የሚሉት። ከዛ ሴካባካ ዲሳፒር፣ ሴካባካ ጠፋ። የዛሬ ቪዲዮአችን ይሄን ይመስል ነበረ። በሌላ ቪዲዮ እስክንገናኝ ድረስ ሄዌሪ ኦኮቲኮላ ሰብስክራይብ ማድረግ እንዳትረሱ ማለት ነው። ይመቻችሁ።